ባንቺና በዳዊት ጽጌ በድምጻዊ ዳዊት ጽጌ ማከለ የነበረ የልጅነት ትዝታ እሱ ነው በጣም ማንሳት የምፈልገው ማውራት የምፈልገው ያሱ ዘፈን እንዲጠፋብኝ አልፈልግም በምን ምክንያት እዛች ስልክ ውስጥ ነበረ ያሱ ዘፈን እዛች ስልክ ውስጥ ስለዚህ ጉድጓዱ ሲገባ ዳዊት ጽጌ ጉድጓዱ ውስጥ የገባ ነው የሚመስለው ሁሉ ጊዜ እንደ አፒታይዘርሽ ነበር አፒታይዘር መድኃኒት እንኳን ሳይገዛልኝ ያ እሱ ሳይከፈል ምግባት በይም በጣም ታስቸግሪኝ ነበር ዳዊት ጽጌ ልጄ ነው ነበር የምትይው ስለዚህ ነው አሁን ዳዊት ጽጌ አያቱ ነኝ ማለት ነው አያቱ እኔ ራሱ አያት አረግሽኝ በጣም እኔ ራሱ አያት አረግሽኝ ነበር 3 አመታት ውስጥ ወለደች የሚገርመኝ ነገር ሄደሽ ቀበሌ ሄዳችሁ ዝጉ የዳዊት ጽጌ እናት ዝጉ ብላችኋለች በሉና ሄዳችሁ አዘጉልኝ እያልሽ የምታለቅሽ ነገር ነው ተገርፋለች ተገርፊ ነው ቅጥቅጥ ላይ ተደረገች ነገሩ በነገራችን ላይ እሺ መሌ ነው የሚሉት እሺ መሌ ማለት እሸቱ ሲቆላመጥ እሺ መለሰ ሲቆላመጥ መሌ በጣም ስለሚወዱት እሺ መሌ ብለው ከናባቷ አቆላምጠው ያወጡት እሺ ቆላመጥኩኝ ሶመሌ እናንተም ጨለማ ውስጥ ናቸው ብዬ ማሰብ አልነበረብኝም ተሳስቻለሁ አልተሳሳትኩም በጣም ተሳሳችሁ ግን ለሌላ ጊዜው እኛ ጨለማ ውስጥ አይደለንም ሰላም እንደምናላችሁ የሄርሶላን ዩቲዩብ ቻናል ተከታታዮች እንግዲህ በዚህ ሳምንት አዲስ ፖድካስት ይዘንላችሁ መተናል ማለት ነው ከዚህ በፊት በሁለት ክፍሎች ፖድካስት አቅርበንላችሁ ነበረ አብዛኞቻችሁ በሰጣችሁን ኮሜንት ወዳችሁታል ፖድካስቱን ይሄ ፖድካስት የሚካሄደው በቤተሰብ ውስጥ ነውና ለየት የሚለው ከሌሎች ፖድካስቶች በቤተሰብ በእናትና በልጆች መሀል የሚደረግ ፖድካስት ስለሆነ በጣም ተወዳጅነትን አትርፏል ኮሜንት እየሰጣችሁ ላበረታታችሁን ቤተሰቦቻችን ሁሉ እጅግ በጣም እናመሰግናለን በዚህ ፖድካስት ስሜታችንን እንገላለጻለን ቤት ውስጥ የምንጠያየቃቸውን ጥያቄዎች ደግሞ ለእናንተ ሼር እናደርጋለንና እርግጠኛ ነኝ እንደሚያዝናናችሁ እግረ መንገዳችሁን ደግሞ እንደሚያስተምራችሁ ማለት ነውና ለዛሬው ፕሮግራም ደግሞ እንኳን ደህና መጣችሁ እንግዲህ እንደሚታወቀው ከዚህ በፊት ባያችሁት ፖድካስት እነሄራን እኔን ጥያቄ በጣም ሲጠይቁኝ ነበር ሲያፋጥጡኝ ነበር ብዙ የልጅነት ትዝታዬ ጋር መልሰውኝ ብዙ ስንጫወት ነበር እንደምታስታውሱትና ዛሬ ደግሞ እኔ ጠያቂ ነኝ ወይኔ ጉዳች ለነፋጣጥና በተራይ አፋጥጣችኋለሁ ቀልን ዛሬ በቃ አንቺም እንደፈራሽን እኛም እንፈራሻለን እንፈራራለን ችግር የለም ብዙ ከባድ ጥያቄ አልጠይቃችሁምና በቃ ፈታው የማይ የፈለግሽው ነገር መጠየቅ ትቻለሽ ዝግጁ ናችሁ ለመመለስ ዝግጁ ነን ስለዚህ እንግዶቻችንን ሰላምታ አቅርቡና ወደ ጥያቄ እንሄዳለን ሰላም እንደምናላችሁ ዶቼ እኔ በጣም ናፍቃችሁኝ ነበር እናንተስ ናፍቃችሁኛል ሐሳብ አስተያየቶቻችሁን እያየሁኝ ነበር ብዙዎቻችሁ ከዚህ በፊት የነበረውን ፖድካስት ወዳችሁት ነበር ዛሬ ለየት ያለ ፖድካስት ይዘንላችኋል እስከ ቪዲዮ ፍጻሜ ድረስ ተከታተሉን ሶሊምት ያልሽኝ ውድ እንዴት ናችሁ ቤተሰቦቻችን አላችሁ ዛሬ በጣም ሶስተኛ ፖድካስታችንን ያቀረብን ነው ያለነው እስከ ፕሮግራሙ ፍጻሜ ድረስ ተከታተሉ እሺ ቲጂ እሺ እኔ ደግሞ ለተመልካቾቻችን ማስታወስ የምንፈልገው የሄርሶላን ዩቲዩብ ቻናልን ሰብስክራይብ ሳያደርጉ በአጋጣሚ ቪዲዮ ደርሷቸው እያዩ ያሉ ሰዎች ገብተው ሰብስክራይብ እንዲያደርጉ እንዲሁም ደግሞ ቪዲዮን ከወደዱት ላይክ እንዲያደርጉ ለሌሎች ደግሞ ሼር እንዲያደርጉ በዚህ አጋጣሚ ጠይቃለሁ እሺ እናመሰግናለን ወደ ጥያቄሽ ግቢ ውዴ ለመጠየቅ በጣም ይጓጓሽ ነው መስዩ ሄራን በጣም እንደዚህ አፋጣጭ መሆኑን ላይ ነው ምን አይነት ጥያቄ ነው ተብለሻል እንዴ አልተባልኩም ግን ጥያቄዎችሽ ምን አይነት ናቸው የሚለው ነገር ለማወቅ በጣም ኤክሳይትድ ሆኛለሁ ኦኬ ጥሩ የኔ ጥያቄዎች የእናንተን ጥያቄዎች ላይ ባለፈው የነበራችሁ ጥያቄዎች ላይ የተመረኮዘ ነው
ማለት እናንተ ስጠይቁኝ የነበረው ብዙ ባለፈው ወደ ኋላ መልሳችሁ የልጅነቴን ምናምን ነበር እናንተም እንግዲህ በዚች እድሜያችሁ የልጅነት ትዝታ አላችሁ ፈኒ ሆኑ ነገሮች አሉ ትስቂያለሽ በጣም ወይስ ወደፊት ተመልሰን እንንገር ነው ወደ ኋላ ተመልሳችሁ እስካሁን በነበረችን አጭር እድሜ ያስታወሰን እንናገራለን እኔ ግን ምን ደስ እንደሚለኝ ንገርሽ ፈኒ የሆኑ ጥያቄዎች ብትጠይቂኝ እኔ ራሴ ፈኒ መልሳለሁ ለምሳሌ ከራሴ ተለየ ገጠመኛልሽ ወይ የሚለውን ጥያቄ ፈልጓለሁ በጣም አሪፍ የራሴ ገጠመኝ ስላለ እኔ የፖድካስት ባህሪ ለየት ይላል ከኢንተርቪው አይደል እንደፈለግ ፍሪ ስለሆነ ይሄን አውቃችሁ ነው አይደል አሁን እኔ ጠያቂ ሆኜ እናንተ ጥያቄ ለምታውጫል ሼራን እረቴ ነው አፋፍረሻል እኔ ማርያም አይደለም ማፋፈር እንኳን ቁንጥጫ ላይ ነው ለምን እንደሱ እንዳልኩ ታውቂያለሽ ባለፈው አንቺ ጠያቂ ነበርሽ ይመላሽ አሁን ተረኛ ጠያቂ ሲሆን አንቺ ጥያቄ እየወጣሽ አስቸገርሽኝ ነው አይደለም እኮ እኔ ብጠይቂ ደስ የሚለኝ ገጠመኛለሽ በእኝ ይባላል እሺ በቃ እሺ ስለዚህ እኔም ለነገር ወደዛ ነው እንዳልኩሽ ወደ ልጅነታችሁ ነው ለምንድን ነው መሰላችሁ እናንተ የልጅነት ጊዜ በጣም የማይረሳ በጣም የተለየ ጊዜ ነበር በጣም ምንም ማረሳው መቼም ማረሳውምና በጣም የሚደንቀኝ እስካሁን ድረስ የሚገርመኝ በልጅነታችሁ በተለይ ሄራን የምታረጋችሁ ነገሮችን እስካሁን ድረስ መርሳት አልችልም ደግሞ እኮ ቃላት ፈራ ነበር ቃላት በቃ የሚወሩ ወሬዎች ፈራለሁ ማለት እስቲ እዛ ጋር የሚለውን ቃል ፈራዋለሁ ማለት እዛ ጋር ማለት በቃ አንድ ሰው እዛ ጋር ካለኝ በቃ በርግጌ ነው የሚሄደው በጣም እዛ ጋር አለልሽ ከተባልሽ እዛ ጋር እንትፈሪዋለሽ አይደለም በቃ ኖርማል ቃሉ እዛ ጋር የምትለውን ቃል ብቻና በቻም ያለ ምንም ሪዝን ፈራታለሁ እዛ ጋር ሲባል ምን ትሰያለሽ በጭንቅላትሽ ምን ይመጣል እዛ ጋር የሆነ ነገር እንዳለ ይመጣብኛል አናቴ በቃ እንደዚህ አይነት ፍርሃት ነበርኝ ከዛ ደግሞ ሁሉ ጊዜ ዙፋን የሚለውን ቃል የሥላሴ መንበር ቅዱሳን ከበውት ኪሩቤል በደመና ዙፋኑን የሚለውን ቃል ይዣለሁ ከዛ መዝሙር ላይ ማለት ነው እሺ ከዛ እሱን ቃል ነው የምፈራውና ዙፋን ያስፈራል የሚያስፈራ ይመስልሻል እንደዚህ የንጉሶች ምንም ነገር አይመስለኝም የእርሽ ተሳስተሻል ስለዚህ እኔ እዚህ ጋር ላርምሽና ዙፋን የሚያስፈራ አይደለም ትልቅ የክብር ቦታ ነው ማለት መቀመጫ ነው ስለዚህ እሱ ራስሽ ኢማጂን ያደረግሽው ራስሽ ለባይምሮሽ የሳልሽው ነው ጥያቄን እየበላሽብኝ ስለሆነ እኔ ማንሳት ወደምፈልገው ጥያቄ ልሄድ ነው ከይቅርታ ጋር እኔ ማንሳት የምፈልገው ባንቺና በዳዊት ጽጌ በድምጻዊ ዳዊት ጽጌ ማከለ የነበረ የልጅነት ትዝታ እሱ ነው በጣም ማንሳት የምፈልገው ማውራት የምፈልገው እሺ የጥያቄው መልስ እንደሆነ ዳዊት ጽጌ በጣም አይ ላቭ ኢት የወደድኩበት ደግሞ አይ ላቭ ሂም ነው አይ ላቭ ሂም ና ትልቅ ቢግ ሪዝን አለ ምንድነው እሱ የሆነች የቤት የሆነች የማን ጓደኛ እንደሆነች አላውቅም ስሟ ማራናታ ነው የዛን የቤቢ ነው የማይ የሷ ጓደኛ ናትና እነሱን ካሴቶች ይዛ መጣች እና ማዳመጥ ጀመርኩኝ ያንን ነገር ለመድኩት ቤቢ በውሃ ነው ማበሰብሳት አለቃትም ብዬ ምን አደረገች ስልኩን ያለበት ያ ካሴት ያለው ያ እንትኑን ታስታውሻለሽ የሆነች ዳንጎቴ አይደለም የሆነ ዳንጎቴው ማለት ስልካው እሷን ማለት ነው ሽንት ቤት ዛት ኪሶ አስቀጣታለች እንደዚህ ክብ ጉድጓድ ናት ሽንት ቤቷ ማለት ነው ተዘቅዝቀው ደቀች ስልኳ ማለት ነው ኦኬ የዛን ቀን የተናደድኩበት ንዴት አይደለም እዛ በጣም ምንድነው ስልኳ ስትገባ እንደዛ የተበሳጨሽበት ዳዊት ጽጌ ለመድኩታ
የሱ ዘፈን እንዲጠፋብኝ አልፈልግም። በምን ምክንያት እዛች ስልክ ውስጥ ነበር የሱ ዘፈን እዛች ስልክ ውስጥ። ስለዚህ ጉድጓድ ውስጥ ሲገባ ዳዊት ጽጌ ጉድጓድ ውስጥ የገባ ነው ይመስላል። ከዛም ብዬ ከዛ ሄራን በዛ ሰሞን ላይ ደግሞ አይጥ ይጣመድ ነበር፣ በጣም ብዙ አይጥ። ከዛ በቃ ቤቢንም በዛው አጥምዱልኝ፣ ወጥመድ ውስጥ ክተቱልኝ። እኔ ደግሞ የሆነ ሃይላንድ ነበረኛ ምን ጠጣው በጣም ብዙ ውሃ ያለው መቼም አያልቅ። በሱ ነው ማበሰብሳት ያልኩት እና ትልቋን ልጅ እንደ ባይጥ ወጥመድ አጥምዱልኝ አልሻት አልኩኝ። እንግዲህ ከዛ ጋር በጣም ያኔ እንኳን ትንሽ ነበር። ምን አደረኩኝ መሰለሽ? ካሴት ይሄ ምንድነው ብሉቱዝ አለ አይደለ? ሰዎች ሬዲዮን ለማዳመጥ ቀጥታ ስርጭት የሚጠቀሙት እሱን ሚሞሪ ከፊልም ቤት አስገዝቼ ትዝ ይልሻል ብሉቱዟ እሷን ገዝቼ ብዬ በቃ ከዛ ይዤ ዳዊት ይመስለኛል ያ ነገር ከፍ ያደረኩኝ ዳዊት ውርውር ታሪክ በቃ ማርያም ይወቀልሽ ታዚዋለሽ። እኔ ስትጥዩ አላየው ታዚዋለሽ ማርያም ነው ያስታውሳለሁ። የሆነች ቦርሳ ነበረች ምን አደርጋለሁ ለተረት የዳዊት ካንጋሩ ነው ይሄ። ከዛ መጫወቻ ተከተና የዳዊት መጫወቻ ከዛ እንትና ያቺ ስልክ ካመጣቷ የሆነች የምንዳ ስልክ ደግሞ እሷን ተከተና ደግሞ የዳዊት ኮኮሜሎ ማያ ነች እያለች ያኔ እኮ በጣም ትንሽ ልጅ ነበርሽ። በጣም እንትን 4 አመት ራሱ አልሞላሽም። 3 አመት ከምናምን 4 አልሞላችሁ። 3 አልሞላትም። 3 ሞልቷታል። አይ ቲንክ 3 ሞልቷታልና 2 ከምናምን ነው 2 ከምናምን 3 የሞላችሁ ይመስለኛል። ለማንኛውም በጣም ትንሽ ነበራችሁ። ግን እንዲህ በጣም ልትወጂው የቻልሽበት ምክንያት ብቻ እስቲ ማወቅ ፈልጋለሁ። ለወደው ቻልኩት እንደነገርኩሽ ልጁ ሰው ያው በዛ ጊዜ አሁንም ቢሆን ሰው ወዳድ ነውና በቃ ድምፁ ምናምን በጣም ነው የሚያሳዝነውና የእንትና የጥላሁን ገሰሰን ዋው 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 የሚለውን ዘፈን ዘፍኖት በቃ በጣም የሚያሳዝን ድምጽ ነበረውና እኔ ራሱ የባላገሩን ራሱ አዳምጠው ነበር ተወዳደረ። ጣዋት በእንትን ምግብ ራሱ አልበላም ነበር። እዚህ ይልሻል አይደል? ምግብ ሁሉ ጊዜ እንደ አፒታይዘርሽ ነበር። በጣም አፒታይዘር መድኃኒት እንኳን ሳይገዛልኝ እሱ ሳይከፈል ምግባት ወይም በጣም ታስቸግሪኝ ነበር። በቃ በጣም አስቸጋሪ ነበርኩኝ። የዘነጮቻ ስትደብቅብኝ ለኔም ብሉቱዝ ገዝተሽልኛል። እስካሁን ድረስ አለች። አዎ አይና እና ያኔ በወረቀቷን ራሱ አስተውሳታለሁ። በእነች ወረቀት ነው እንዲይዘሽልኝ ይመጣሽ። ከዛ ሄራን ሰበረቻት። የሆነች አንቴናዋን ይዛ ቀሽ ለምንድነው የዳዊት ጽጌን አይነት ይዘሽ የመጣሽው ብላ ከዛስ ምኗን በሰብራት ጥሩ ነው ማንጠልጠያዋን አንስቼ ነቀልኳት። ከዛም ያላደረኩት ነገር የለም። ፖሊስ አንቺ ማግኔቷን ግንጥል አንቴናዋንም ግንጥል ማንጠልጠያውንም ግንጥል አድርጋ ወረወረቻት። ከዛ ምን ቢሆን ጥሩ ነው ምግብ አልበላም ነበርና አያቴ አትቶ የሚለው ዘፈን ሲዘፍን ምን እኔ አረ ልጄን በረደው ደግሞ የዛን ጊዜ ልጄ ነው የምለው አሁንም ራፍ ጎሽ አንድ ዋና ፖይንት አነሳሽልኝ። ዳዊት ጽጌ ልጄ ነው ነበር የምትይው። ስለዚህ እኔ አሁን ዳዊት ጽጌ አያቱ ነኝ ማለት ነው። አያቱ ነኝ እኔ ራሱ አያት አረግሽኝ በጣም እኔ ራሱ አያት አረግሽኝ ነበር። 3 አመታት ውስጥ ወለደች እና ምን እቱቱ የሚለው መዝሙር ዘፈን ወይኔ ጉዴ በቃ ልነግርሽ ነው የማልችለው። ተቀውጦ ላይ ብታዋት በጣም early ላይ በርድ ነበር ተኝተናል። ለሊት እኮ ነው እሱ አስታውሳለሁ። ለሊት 9 ሰዓት ነበር ተነስቼ ለሊት 9 ሰዓት አይደለ? ተነስቼ አያቴ ዝናቡ እንደ ጉድ ይወርዳል ብታይ ነው የሚለው። እዛ ቤት ያለውን ነገር ታውቂያለሽ ዝናብ እንዴት እንደሚንቆረቆር። ከዛስ እሷን ቀስቀሽ ልጄን አስገባ ቶሎ በይ አጣደፍኳት ነው የምልሽ።
እሺ በቃ ተብሎ ማን ቆማለች? ማን ነው ዝናብ የመታው? እንትና ዳዊት መጥቶ ነበር እንዴ? ያኔ አይደለም በቃ እኔ ሳልኩት አይምሮዬ ላይ እትቱ በረደኝ የሚለው ነገር ሰምቼ እዛ ጋር ደግሞ አስቢው ዝናብ እየዘነበ ነው። በቃ እሱን እየደበደበው ነው የሚል ነገር አይደል ተስሉ የኔን እናት ከእንቅልፏ ቀስቅሰሽ እዛ በሌሊት በ9 ሰዓት ወጥተሽ ዳዊት ጽጌን ካላመጣሽ ብለሽ እሪ ከዛ ባንቺ ለቅሶ ከያትሽ ጋር ነበር ደግሞ ይዛን ቀን የተኛሽ። እኛም ተቀሰቀስን ውስጥ ያለው ሰው ሁሉ ተቀሰቀሰ። አሁኑኑ ዳዊትን እዚህ ቤት ካላስገባችሁትና እኛ ቤት ካላደረ ብለሽ በቃ በጣም ነበር የበጠበጥሽ። እሷ ጋር ደግሞ እስክትታመም ልቧን እስክትታመም ድረስ እዛ ነበር ማለት ታስታውሻለሽ አይደለ? 6 ወር ምናምን ሲሆነኝ ተተወና በቃ መልመድ አለባቸው ተባለና ወደዛ ወደ ማዬ ጋር ሄድኩኝ። ብታይ በጣም ነበር የምወዳት በጣም አስታውሳለሁ። ልደታ ተቀላቸዋል። ልደታ እዛ ልንሄድ ስንል ሁል ጊዜ ዳዊት ጽጌ ብይ በቦርሳዬ አይጠፋም። ምን ነበር ይዘሽ የምትሄጂው? ሬዲዮ አሮጊት በጣም ይኸውልሽ እሱን አሁን እረስቼው ነበር። ሄራን ምንድን ነበር የምታረጊው? ወይ አያቶችሽ ሌላኛዋ አያትሽ ጋር ስትሄጂ ወይ የሆነ ቦታ ስትሄጂ ሬዲዮ ብሉቱዙ እዛ ውስጥ ሙዚቃ የዳዊት ጽጌ ሙዚቃ ስላለ ብሉቱዙን ራሱ እንደ ዳዊት ጽጌ ነበር የምትይዡ ወይም የምታምኚ። ስለዚህ ስትሄጂ ዳዊት ጽጌ ብቻውን ጥዬው እንዳልሄድ ልጄን ብለሽ ቦርሳ ውስጥ ከተሽ ደግሞ ከዛ ዳዊት ለምንድን ነው ማይዘፍ ነው እንደ እናትናቴ ልግራፈው ትልና ተወረወረዋለች ዝፈንልኝ እያለች እዛ እንዴት ቁልቁለ ካለበች ወደ በሯ የምትወስድ የሆነች የምንቀመጥ ይላል። አሁን ራሱ ድምጽ ይሰማኛል። ቆይ ስሚኝማ ፍሬንች ዶሯ ደረጃ ከሷ ቀጥታ ስትጂ ቁልቁለታ እሱ ወደ ታች ተወረወራታለች። እና በጣም ቀስ ብዬ ሄጄ አወራላትና ይቅርታ ዳዊትዬ ይቅርታ ዳዊትዬ ትላለች። በጣም ነበር የምታሳዝኝኝ በጣም እና በጣም ደግሞ ታስቸግሪኝ ነበር። ዳዊትን ቴሌቪዥን አምጡ አሁን አምጡ በቃ ያ ቴሌቪዥን ታሪክ አለው። እኔን አስገብቶኛል። ቴሌቪዥን ስገብቼ ይዘምናል ዳዊት እና አንድ ፋና ላምሮት ላይ የሆነ ልጅ ቀረበና ምን ቢሆን ጥሩ ነው ይዘፍናል ይላል። አንተ ብዬ ቴሌቪዥኑን የዳዊትን ዘፈን ተጠቅሞ ማለት ነው ተወዳደረ። ምንድነው ቴሌቪዥኑን እንጂ እና በጣም በቃ ገርሞኝ እኔ አሁን ትዝ ይለኛል ያ ነገር ነቀልኩት፣ አጠፉት። ኦፍ እና ኦን ማድረጊያ ትዝ ይልሻል አይደለ? አላት ኦፍ አደረኩት። ቤቱ ጭር አለ። እኔ እንደውም ምን ኦፍ ማድረግ ብቻ አረ ሌላም ነገር ብዙ ታሪክ አለሽ አስታውሳለሁ። ፋናናሩም ላምሮት ላይ ከዳዊት ጽጌ በኋላ የመጡ ዘፋኞች ብዙ ተወዳደሩበት ነበረ። ከዛ እነሱ በመጡ ቁጥር ዘጉልኝ ያለሽ ቶሎ ተንደርድረን ሰው ቤት ውስጥ ኖሮ ሮጦ ቲቪ መዝጋት ካልቻለ የሆነ ነገር ወርውረሽ ሰብረሽ ለመዝጋት ነበረ የምትጥሪው። በጣም ህፃን ስለሆንሽ ነው። በጣም ከነማሰካ አሁን ስላደግሽ ትስቂያለሽ። ያኔ ግን በጣም ታለቅሽ ነበረ። የምታለቅሽበት ምክንያት አንደኛ ሌላ ሰው የሱን ዘፈን ሲዘፍን መስማት በጭራሽ አትችይም፣ አትፈልጊም። ሁለተኛ ደግሞ እሱን ፈልገዋለሁ ምንም ችግር የለውም ብለን ስናስረዳሽ መረዳት አትፈልጊም። የልጄን ዘፈን ሊያበላሹብኝ ማን ፈቅዶላቸው? እኔ እናቱ ሳልፈቅድ ማን ፈቅዶላቸው? እሱ ግን እውነተኛ ነገር ነው ቲጂ፣ እሱ እውነተኛ ነገር ነው። ምንም እውነተኛ ነገር አይደለም። እንደዚህ ድምጻቸውን እየተቀጠቀጡ ታዲያ የልጄን ዘፈን ያበላሹብኝ እህቱ ከጉሮሯቸው ምን እንደሚያርገበግቡ ፈጣሪ ወቀው። አይ እኔ ኢቢኤስ ላይ ምን ትንሳኤ የሚያወዳደራቸው የዳዊት ኢንተርቪው የሚያደርጋቸው ሲል አንዱ ሰው ያለ ድምጻቸው ውይ ምን አለ ቢተውት አይደለም። እኔ አሁን እዚህ ላይ እንኳን ምንም
ውሸት አያስፈልግም አይደለ? እውነቱን መናገር ያለብን። የዳዊት ጽጌን ዘፈን በደንብ ስላልተጫወቱት ብቻ ሳይሆን እንዲነካብሽ ስለማትፈልግ አልፈልግም። ኢቢኤስ ላይ መንገድ ላይ ኢንተርቪው የሚደረጉት ሰዎች ባለሙያ አይደሉም በእርግጥ አይደል? አጋጣሚ ስለሚገኙ ድምጻቸው ግን የተጫወቱትንም እኮ ዘፋኞች መስማት አልፈልግም። ምክንያቱም ቴሌቪዥናችን ታዲያ በዚህ ባንቺ ያለመፈለግ ምክንያት እኮ ስንቴ እኮ ነው እግዚአብሔር ያወጣው እየወረወርሽበት ሄራን እምራሳ መሰለሽ እንዴ? ይኸውልሽ ምን መሰለሽ ለምን የማልፈልግበት ምክንያት የእሱ ድምፅና የእነሱ ድምፅ ዲፍረንቱ በጣም በቃ እኔ ያናደኛል። እሱም በጣም መለዋ የሆነ ድምፅ ነው ያለው። ማነው መረዋ እና በሱ ዘፈን ነው እንጂ የሚያምረው በቃ የራሱን ዘፈን እራሱ ሲዘፍነው ነው ደስ የሚለው። እሺ አይደለም? ምክንያቱም እነሱ እንዴት ነው ቴክኒኩን አይረዱት። በምን አይነት ቴክኒክ እየዘፈነ እንደሆነ ሊረዱት አይችሉም። እኔ ግን ይኸውልሽ ሄሩዬ በቃ እንግዲህ እኔ እንደተረዳሁት ከሆነ እንግዲህ እነሱ በደንብ ስላልተጫወቱት አይደለም። ሁልጊዜ ደግሞ አሁን የአዲስ የሚመጡ ዘፋኞች ሲኒሮቻቸው አሉ አይደል? ከነሱ በፊት ያሉትን እየዘፈኑ ነው ወደ ራሳቸው ስራ የሚመጡት። ይሄ የተለመደ ነገር ነው። አንቺ ግን ቤት ውስጥ ራሱ የሆነ ሰው የዳዊት ጽጌን ድንገት አፉ ላይ መጥቶ የሆነ ሰው እያንጎራጎረ ስራ እየሰራ እያንጎራጎረ ድንገት ድምፁ ከተሰማ ከዛ ሰው ጋር ትጣያለሽ። ከጎረቤት ደግሞ የዳዊት ጽጌን ዘፈን ተከፍቶ ከሰማሽ ቀበሌትስ ከጎረቤት ታጣይ ማን አዘጉልኝ። ለምንድን ነው እኔ እናቱ ሳልፈቅድ ጎረቤት የሚከፍተው ይሄንን ዘፈን ብለሽ ከቀበሌ ጋር ልታሳስሪ ነበረ። ልጅ ስለሆንሽ አንቺ አታቂ ምንድነው የኛ ሰፈርና ቀበሌያችን ያለበት ምንድነው አቀማመጡ? ቀበሌው ከፍ ያለ ነው እንዲናዝቃው። ስለዚህ ቀበሌ የሚከፈቱት ሙዚቃዎች አንድ ሰሞን በጣም ይከፈት ነበር በሞንታርቦ ሙዚቃ። የዳዊት ጽጌን ጠዋት መክፈት ከጀመሩ እስከ ማታ ይከፍቱ ነበር። አዲስ ዘፈን ቶሎ ስለሚያወጣ አዲስ ዘፈን ስለነበረ ይከፈታል። ከዛ በኋላ ልክ ዘፈኑ ከተከፈተ ጀምሮ እስከ ማታ እንቅልፍ እስኪወስድሽ ታለቅሽ ነበር። ደሞም ስናደድ ጠረጴዛ መታ ነበር። በጣም ስሜታዊ የሚገርመኝ ነገር ሄደሽ ቀበሌ ሄዳችሁ ዝጉ የዳዊት ጽጌ እናት ዝጉ ብላችኋለች በሉና ሄዳችሁ አዘጉልኝ እያልሽ የምታለቅሽ ነገር ነው። ቀበሌ እንደሱ ይባላል እንዴ? በደንብ ነው ድፍረት ያስፈልጋል እንዴ? በልጅ ዘፈን ነበርና በልጅ ዘፈን እኔስ ዳዊት የምለው ነገር እሱማ አንቺ ምን እያረግሽላት ለእህትሽ? አንዳንድ ጊዜ በጣም ነው የማመሰግነው። እግዚአብሔር ይስጥሽ። ይሄ ሶልዬማ በጣም ነበር አንደርስታንድ የምታረጊያት። ትጨነቂያለሽ፣ እሷ ስታለቅስ በጣም ትጨነቂያለሽ። እና አንዳንዴ በጣም ነው የሚበስባት። ተነስታ ዳዊት ጽጌን ዛሬ ፈልጋችሁ አምጡ ካለች አትሰማንም። ኧረ ተይ አተነዋል ብትባል በቃ ሙሉ ቀን የምታለቅስበት ጊዜ አለ። እና አንዳንዴ እንዴት ልፈልግልሽ ትያታለሽ አንቺ ስትያት ምንድነው የምትልሽ? ደጅ በሩ ጋር ውጪና ባጥሩ በኩል ዳዊት ጽጌ ለእህቴ ናላት በይው ስትልሽ አንቺ ደግሞ ሄደሽ ዳዊት ጽጌ ወይኔ አቤት አትለኝም ለእህቴ አቤት ይባላል። እሱ የለም። ከዛ ደግሞ ቴሌቪዥን ውስጥ የምትገቢው ነገርስ እሱ በቃ ነገር እሱ ነገር ምን ነበር የምታረጊው? እስኪ ስለ ቴሌቪዥን እንደዚህ መሀል ክፍተት ነበረች እና እሱ ይዘፍናል። በቴሌቪዥን የሚመጣበት ታይም አለና እገባለሁ እንደዚህ እዚህ ክፍተቷ ላይ እንደዚህ ይገባል። ስንት ጊዜ ኤሌክትሪክ ሊይዝሽ እግዚአብሔር እኮ ነው ያወጣሽ ከቴሌቪዥን ውስጥ ለማውጣት። ቻትም ቲቪ በቃ አንቺ እንድትመጪ አልፈልግም ነበር በዛ ታይም ላይ እንዳታወጪ እሱን ፈልጌ ለማግኘት
ችግር እንደምትሆኝብኝ ነው እያሰብኩ ያለሁት። እኔ የምልሽ ከዛም ቲቪ ውስጥ የምትገቢው ግን በቃ ድምፁ እዛ ውስጥ ነው የሚሰማኝ። በዛ ሰዓት ሞኝ ነበርኩ፣ ያዋ ነበርኩኝ። እንዴት በቃ በአካል ቲቪ ውስጥ ያለ ነበር የሚመስልሽ? አዎ። ከዛ ልጄን አቅፌ ሹሹ እያልኩኝ መውጣት። እንዴ ሹሹ መባል ትልቅ እኮ ነው። ወንዶች ትልቅ ነው ላንቺ ለራሴ ትልቅ ልጅ ብዙ ጊዜ ኤሌክትሪክ ሊይዝሽ እግዚአብሔር ነው ያተረፈሽና ቲቪ ተከፍቶ እኛ ሳንኖር ድንገት ቲቪ ላይ ዳይት ከመጣ የምትገኘው ኤሌክትሪክ ውስጥ ነው ማለት ነው፣ ከቲቪ ጀርባ። እኔ በቃ በጣም የሚገርመኝ ይሄ ነበር። እሱን ፍለጋ የሆነ ጊዜ እሱን ፍለጋ ከሶል ጋር እንደዚህ ተያይዘን እንሮጣለን። አንድ ቀን ወድቄበት የሆነ ታይም አለ። እሱን ፍለጋ እንደዚህ የሮጥን ቲቪ ስታንድ ከኋላ አለ። እንደዚህ ፍጥፍጥ ብዬ ቲቪ ስታንዱን አናቴ መታው። በጣም በቃ አልቅሽ ብታይ ደግሞ የምታለቅሹ ነገር ምንም እኮ ነው አንደርስታንድ የማታረጊ ነው። በጣም ታለቅሺ ነበር። አንድ ቀን በሩን ክፈች አለችኝ፣ ከፈትኩ። ዳዊትን ሂጂና ደብዳቤ ስጭልኝ ብላ ለምን እንደሆነ አላውቅም፣ የሆነ ሰው ለእናንተ ደብዳቤ ሰጥቷቸዋል። ከዛ እንቺ ስጪው ተብዬ ወጣሁ። የምር ወጥቼ ዳዊት ስል የሆነ ሰውዬ በመንገድ ያልፋል። ድንግጥ ብዬ ዝግት አድርጌ ስመለስ ተቆጣች። ትቆጣኝ ቅርታ አልኳት፣ ግን እዛ በጣም ያለቀሰች ስለነበር በቃ ሰጥቻለሁ በቃ ሰጥቻለሁ ብዬ እላይ ዘልዬ ቁም ሳጥኑ ላይ ውርውር አድርጌው ፈልጌው የለም አልኳት። እና በጣም ከሶሊም ያኔ እኩያሽ ነች አይደል? ህፃን ሆና እሷ ተቸግራለች። በሆል ፋሚሊው ሁሉም ሰው ነበር በጣም የተቸገረው። አንቺማ ባላገሩ ድረስ ሄደሻል። አዎ እኔ ትልቅ ሚዲያ ድረስ በቃ የሚገኝበትን መንገድ ያልፈለኩትን ቦታ የለም፣ ግን በቀላሉ ልናገኘው እኮ አልቻለም አይደል? እንጂ ጥረት አድርገን እሺ መልገረገኛ ነው መጨረሻለኝ ምዝጋው ተገረፍኩ። አሁን እንደዛ ማስቸገርሽ እንዴት ነው ያቆምሽው? እስቲ ተገርፏ ሲመሌላ አይ ሰርፕራይዝ አደረግኝ። ቢፎር ሲመሌ ተገርፋለች። ተገርፊ ነው ቅጥቅጥ ነው የተደረገው በደንብ። ያ እኛ አንቺን ለመጉዳት ብለን አይደለም የሚገረፍሽ። እኔ በጣም የሚቆጨኝ ምን እንደሆነ ታውቂያለሽ? አንቺን መግረፌ። ይሄ መግረፍ መፍትሄ አልነበረም። በእርግጥ ግን ደግሞ መፍትሄ የምንለው ነገር ጠፋ። ለምን መሰለሽ? ጽጌን ለመፈለግ በጣም ብዙ ከቴቴ ጋር መጣችሁ ገረፋችሁኝ እኮ። ያለውን አማራጭ ሁሉ ተጠቅመን ነበር አይደል? አጣ ነው። ከዛ አንቺ ደግሞ እየተጎዳሽ መጣሽ። በጣም በቃ በጣም ኢቭን ከሌላ ሰው ጋር ሲዘፍን ሁለት ሆነው ሲዘፍኑ ማንና ማን ነበሩ? ሙዬና ዳዊት። ለምንድን ነው እሷ አብራው የምትዘፍነው? ማን ፈቅዶላት ነው ከልጄ ጋር የምትዘፍነው ትያለሽ? እያንዳንዱ ከሱ ጋር የተያያዘም ያልተያያዘ ነገርም ከሱ ጋር እያያሽ ጭንቅላትሽ ሊያርፍ አልቻለም። እኛም ልናግዝሽ አልቻለም። ስለዚህ መፍትሄው ምንድነው ብለን አሰብን። ፓርት ላይ ድምጽ የተዘጋውላ ድምጽሽ ታለቅሽውለሽ ድምጽሽ። አንዳንድ ግጥሞች ደግሞ አሉ። ምን ነበር አንድ ነገር ሲል ትዝ ይልሻል? የሆነ ግጥም ነበረ የሆነ ተጎዳው ነው ምናምን ሲል ወይኔ ልጄ እያልሽ ራሱ ግጥሞቹን እየሰማሽ በጣም ትጨነቂ ነበር። በቃ እንደ ለቅሶ ነበር የማለቅሰው። አይ ነው። ከዛ ምን አደረግን መሰልሽ? መፍትሄው አንቺን ማስቆም ስለሆነ የነበረው ምርጫ ጽጌ እዚህ ሀገር አይኖርም፣ ዳግም እዚህ ማግኘት አንችልም፣ ሞክረናል፣ ስለዚህ ማቆም አለብሽ ተባልሽ። ማቆም አልቻልሽ። መጨረሻ ፋይናሊ ምን ተደረግሽ? ተቀጠቀጠች። አሁን ግን ያልሽ በተመልካቾቻችን ፊት ያው መግረፍ ለልጅ የሚመከር አይደለም፣ መፍትሄም አይደለም ለምንም ነገር። በሰዓቱኛ ስለተጨነቅን መፍትሄ ስላጣን አንቺም እየተጎዳሽብን ስለነበረ በረድ ማለት ስለነበረብሽ ነው ያንን እንደ መፍትሄ ተጠቀምነው። ዛሬ ግን በይፋ ነው ይቅርታም ጠይቅሽ የኔ ወርቅ። አሁን አድገሽ ይቅርታ ለመጠያየቅ ስለበቃን በጣም ደስ ብሎኛል። አሁን አንደርስታንድ ታደርጊያለሽ። አሁን ደግሞ መጨረሻውን በቃ ተገርፋ ተጎድታ ትጨርሰው ተብሎ በቃ ማለት ማቆም ስሙን ከዚህ በኋላ መጥራት አይቻልም ተባለና ምናምን ከቴቴ ጋር አቆምሽ። ከቴቴ ስለምትፈራት ነው የተዋችው እኮ
ካቆምሽ በኋላ ግን ምን ተፈጠረ? ከዛ በኋላ ሰርፕራይዝ ተደረገ። አምላኪ በጣም ቲጂ በጣም ያላኪ። እኔ የምለው ሌላ ጥያቄ ነሽ? አይ ይሄንን ጨርሽ እንጂ ማመስገን አለብሽ። ሰርፕራይዝ ያረግ ብዙ ጊዜ ረጅም ጊዜ ለፋንበትን ነገር በቃ ተስፋ የቆረጥንበትን ነገር እውን ያደረገልንን ደግሞ ሰው ማመስገን አለብን አይደል እንዴ? እሺ መሌ በጣም ቴንክ ዩ። ሁይዝ እሺ መሌ ሰው እኮ ላይ ይረዳ ይችላል። ማን ነው እሺ መሌ? እሺ መሌ ቴንክ ዩ። እሺ ተመለሳል። እሺ በጣም የምንወደው ኮሜዲያን አይደለ? እና ሄሩ በነገራችን ላይ እሺ መሌ ነው የሚሉት። እሺ መሌ ማለት እሸቱ ሲቆላመጥ እሺ መለሰ ሲቆላመጥ መሌ በጣም ስለሚወዱት እሺ መሌ ብለው ከናባቱ አቆላምጠው ያወጡት። እኔ እሺ ቆላመጥኩኝ እሷ መሌ ተከፋፍለው ነው ያቆላመጡትና እኛ ቤት እሸቱ መለሰ እሺ መሌ ይባላል በነገራችን ላይ። እሺ እና እሺ መሌ በጣም ቴንክ ዩ። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ከዛ በፊት መጥቼ ዳዊት ዴቪዬት ነው ያለው ብዬ ጠይቄያለሁ። በሚቀጥለው በደንብ አድርጌ ደንግጬ እንደዚህ ብዬ ቀረኩ። ሰርፕራይዝ አደረገሽ። በጣም ሰርፕራይዝ አድርገኛል። እሺ መሌ እግዚአብሔር ይስጥልን። የኢትዮጵያ ሕዝብ እና የኤርትራ ሕዝቦች በሙሉ ቴንኪዩ 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 እያላችሁ ኮመንት ላይ ጻፉልኝ በእናታችሁ። እሺ ይመስገን በዚህ ፕሮግራም በደንብ ነው ህልማችሁን እውነት ስላደረገ። ቁጭ በይ። ታዲያ በስተመጨረሻ ዴቭ እናገኛችሁ ታዲያ? ያ እሺ ስታገኙት ምን አይነት ሰው ሆኖ ነው ያገኛችሁ? እኔ በጣም ነበር ደስ ያለኝ ከምልሽ በላይና እኔ ምን በቃ ምንሽ ከሚለው ቃል ሌላ ማውራት አቃተኝ። ብልሽ ይገልጽሻል ወይ ውድንቁ ብልሽ ይገልጽሻል ወይ ስማጣሁልሽ የኔ ስጦታ መቼም ልዩ አድርጎ ፈጥሮሻል ጌታ ስማጣሁልሽ የኔ ስጦታ ሁሉን ሙሉ አድርጎ ፈጥሮሻል ጌታ። ሌላ ነገር መናገር አቃተኝ። ምን ሆንሽ? ዝም ብሎ ይሰማኛል። ምን ሆንሽ? ደነገጥሽ? በጣም ነበር በሰዓቱ ደግሞ ዝም ብሎ ይሰማኛል እላለሁ። ሰው ደግሞ ምን ሆንሽ ትላለች። ዝም ብሎ ይሰማኛል። ምን ሆንሽ? ዝም ብሎ ይሰማኛል። ምን ሆንሽ? ከልክ በላይ ነበር የደጋገምነውና ከድንጋጤያችሁ የተነሳ ማለት ነው። ያ በጣም ተደናግጠን ነበረና ድንገት ፈንጠዚያ ሰርፕራይዝ ድና ያደረገን። ከዛ በኋላ ግን በተደጋጋሚ ማግኘት ቻልን አይደል? ያ በጣም ዴቪ ስለመጣልኝ ቴንክ ዩ። ምን አይነት ሰው ሆኖ አገኘሽው? ግን ተቀራረበ ሶ በቃ ቬሪ ስማርት ቬሪ ጎርጂየስ። ብዙ ነገር ነው እሱ ማለት ትሁት ነው። ያ በጣም ትህትና አልጎደለውም እና እሱ ሌሎች ሰዎችን ኮሚኒኬት ሲያደርግ በጣም ኩል ሆኖ ነው የሚያወራው። ኩል የሆነ ልጅ ነው። ካልም የሆነ ልጅ ነው። ጀንትል የሆነ ልጅ ነው። እንደ ጠበቅሽን ያገኘሽው ጀንትልማን ነው። በጣም ጎበዝ ነው እና በዚህ አጋጣሚ ዴቪዬ እሺ መሌዬ በጣም እናመሰግናለን። ሄሩዬ እሺ ወይ በጣም እግዚአብሔር ይመስገን ያንቺን ጥያቄ ተመለሰ። ሰርፕራይዝድ ሆንሽ። እኛም በቃ እፎ ያልን አይደለ?
ከዛ ግን ዴቭን እንዴት አገኘሽው? በጣም ነበር ደስ የሚለው። እሺ እንዴት አይነት እንደምታስቢው አይነት ሰው ሆነ? ያ ከማስበው ካልጠበቅኩት በላይ ነበር የሆነውና ኦኬ የሱን የሱን ባህሪ በጣም ወድጄለት ነበረ። በቃ ያ ስሜት የማይገለጽ ስሜት እንዲሰማኝ የማይገለጽ ፊሊንግ ክሊር ለማድረግ ከባድ ነው እና እንደሱ አይነት ስሜት ነው የተሰማኝ እና በዚህ አጋጣሚ አመሰግነዋለሁ። ሽመሌ ዴቪዬ በጣም ነው የማመሰግነው ስለመጣልኝ ዴቪዬ። ሽመሌ ደግሞ ስላገናኘኸኝ አንቺ ደግሞ የምታመሰግኘው ደግሞ ያኔም እንዴ በጣም ነው የማመሰግነው። ለምን መሰለሽ የረጅም ጊዜ ጥያቄሽን እኛ መፍታት እንደማንችል ነበር ተስፋ ቆርጠን አንቺም ተስፋ እንድትቆርጪ ያደረግንሽ የነበረው ማለት ነው። ጥረት አድርገናል እንድትገናኙ ግን ሳይሆን ቀርቷል። ነገር ግን እግዚአብሔር ይመስገን ሽመሌን እግዚአብሔር አገናኘን። ሽመሌ ደግሞ ዴቭን አመጣልን። ስለዚህ አንቺ ጥያቄ በዛ መልኩ ተመለሰ። ዴቭን ደግሞ ስናገኘው በጣም ፖላይት ነው። በጣም ልጆች ይወዳል። እናንተ የሰጣችሁ ፍቅር በጣም የተለየ ነው። በጣም ከሽመሌ ፕሮግራም በኋላ ደግሞ በጣም በተደጋጋሚ እየመጣ ይጎበኛችኋል። አብራችሁ ጊዜ ያሳልፋል። ልደቱን አክብራችሁለታል። አሁን ደግሞ በቅርብ ደግሞ የዚህን ዓመት ልደቱን ለማክበር ተዘጋጅታችኋል አይደል? አሬ ሰርፕራይዝ ለማድረግ ነው ተናገርኩኝ። አም ሶሪ ራሳጣኝ ነው እንዴ? በቃ ዴቭ እንዳይሰማ እንዳይነግሩት ተመልካቾቻችን ሚስጥር ነው እንዳያዳምጠዋል እኮ። አይ በቃ ላይሰማ ይችላል ቢዚ ስለሆነ። ኤኒዌይስ ይሄን ያህል ቤተሰብ ሆነናል ማለት ነው። እግዚአብሔር ያክብረው። ሶሊስ ምን ትያለሽ? እኔ ሁላችሁንም ማመስገን ወዳለው። እኛም ያለን እሷም ማልቀስ ተወች። ሶሊም ከማባበል ተገላገለች። ያ በጣም እስኪ ዘጋዳዊት በቃ በጣም ነበር አራ ከዛስ ደግሞ የምትለው ቀድም የረሳውልሽ ጉድ ደግሞ ምንድነው? ሚኒ ሄራን አንቺ ታሪክ እኮ ተነግሮ ያልቀም። ምንድነው ማማዬ? የሶስት ልጅ አትመስይም ነበር። እንትን ነበርሽ ቦርሳ ነበርሽ። ትምህርት ቤት ሳትገቢ ገና በ2 አመት ከምናምን ነው እኮ ቦርሳ ያስገዛችሁት እና ምሳቃ ያስገዛችሁት እና ትምህርት ቤት እንደሚሄድ ሰው ቦርሳና ዋጋችሁን ይዛችሁ ግቢ ውስጥ ትዞራላችሁ። ከዛ ዳይትን አምጡት ያለሽ እኛ ኬት እናምጣው በጣም ስትበሳጪ ታለቅሻለሽ። ከዛስ ልብስሽን ከሳጥን እያወጣሽ ቦርሳሽ ጥቅጥቅ አድርገሽ በሉ ጠፍቻለሁ እንዳትፈልጉኝ ቻው ብለሽ የምትሄጂ ወይኔ ነው በቃ አረሳው። ብዙ ታሪክ ነው ያሳለፍሽ። ከዛ ልብሷን ስትተኛ እየወሰዳችሁ መለስ። ከዛ ልክ እንቅልፍ አልቅሳ ደክሟት እንቅልፍ ሲወስዳት ልብሷን ውስድ አድርገን ቦታውን መልስ ነበር። ግን በማለትም ያው ትሆናለች እንዳልነበረ አደርገዋል። ምን ቅርቅር ለማደርገው አይደል? ቅር አድርገሽ ሰብስበሽ በሉ እኔ ልጄን ልፈልግ ልሄድ ነው እናንተም እዚህ ኑሩ እኔም ከሱ ጋር ነው የምሄደው ብለሽ ልጅሽን ፍለጋ እኛን ጥለሽ እኔም አብሬ ሄድ ነበር። ስለዚህ እኛም አንቺን ከማባበል ተገላገልን። በጣም ማማዬ ወይዬ ነው። እኔ ደግሞ ሶሊዬ ደግሞ አንድ ጥያቄ አላት። እኔም አንድ ጥያቄ አለን። አመስግኝ እንዴ ከተለያንቺ አመስግኝ። በጣም እናመሰግናለን። በጣም ነው የምንወደው ሽመሌ። ዴቪዬም በጣም እንወድሃለን ስለመጣህልን ግልግልን ያረከን ሽመሌን እግዚአብሔር ይባርክልን ይጠብቅልን። ወይኔ በጣም ደስ የሚል ጥሩ ስራን የሰራህልን። መቼም የሰራህልንን ስራ አልረሳውም። ቴንክ ዩ ሄርዬ ማመስገን በጣም ነው የምወዳችሁ ዴቪዬ ሽመሌ። በጣም ቴንክ ዩ ዴቪዬ ስለመጣህልን፣ ሽመሌ ስላገናኘህን። እነሱንም ከለቅሶ ተገላገልኩኝ ከማልቀስ እነሱንም እንትን ከማድረግ እነሱን ከማስጨነቅ ተገላገሉ። በጣም ነው የምወዳችሁ። እግዚአብሔር ያክብርልን። አሜን። እግዚአብሔር ያክብርልን። እኛ ደግሞ
ሁለት ጥያቄዎች አሉ። አንዳንድ ብቻ ነው። እሺ አንዳንድ ብቻ ፈቅድላችኋለሁ። እሺ አንድ ጥያቄ አለኝ። ለምንድን ነው ሰኞ ዕለት የሆነ ቦታ ሄደሽ ነበር? ኢቨንት ነገር ነው መሰለኝ። ለሊት ነው የመጣሽው? ምንድን ነው? ኦኬ ባለፈው ሰኞ ሰኞ አምሽተሽ ገባሽ ልትይኝ ለመጀመሪያ ጊዜ አይደል? ደጎረምሳ እሺ እኔ እኮ አምሽቼ ነው የመጣሁት፣ ግን ይሄው እናንተ ተኝታችሁ ጠበቃችሁኝ። ግን እኔ ስሚያችኋለሁ፣ በደንብ ስሚያችሁ ምን ብዬ ነው የተኛሁት። እሺ ባለፈው የሄድኩት የት መሰላችሁ? አንድ ኢቨንት ዳይኒንግ ኢን ዘ ዳርክ የሚባል ወይም ደግሞ ማዕድ በጨለማ የሚባል አንድ ፕሮግራም ላይ ነው የተዘጋጀው። ሂልተን ሆቴል ነው። እዛ ተጋብዤ እዛ ነው የሄድኩት። እኔ ደግሞ እዛ ላይ ትንሽ ስሜታዊ ሆነሽ አልቀሰሽ ነበርና ለልጆቼ መልእክት ማስተላለፍ እፈልጋለሁኝ ብለሽ ነበር። እቺ ሁለተኛው መጨረሻ ጥያቄ ናት። በደንብ አድርገሽ ግልጽ አድርገሽ ብትነግሪ ለወዳጆቻችንም ደግሞ የበለጠ ግልጽ አድርገሽ ብትናገሪልን ደስ ይለናል። ዳይኒንግ ኢን ዘ ዳርክ በጨለማ ውስጥ ማዕድ መብላት ነው ወይም ደግሞ ማዕድ መቋደስ ነው። ሙሉ ለሙሉ ጨለማ ክፍል ውስጥ ነው። ምንም ላይት የለም፣ ምንም ላይት የለም ማለት ነው። እዛ ውስጥ ነው እንድንበላ የተደረግነው። ያስተናገዱን ሰዎች ልበ ብርሃናት ናቸው። ልበ ብርሃናት ማለት ምን አይነት ሰዎች ናቸው? ያው ልበ ብርሃንነትን ታውቁታላችሁ መቼስ። እኛ 6 የስሜት ህዋሳት አሉን አይደል? አይሚን 5 የስሜት ህዋሳት አሉ። 5 የስሜት ህዋሳት አሉን አይደለ? ልበ ብርሃናት ግን 6ኛ ሴንስ ኦርጋን አላቸው። ሶ በጨለማ ውስጥ ምንም የማድረግ አቅም አላቸው። ምንም አሁን እኔ በጨለማ ውስጥ ብዙ ነገር ማድረግ አልችልም። እደናገራለሁ። ተሳሳቻለሽ። እንዴት በላሽ? እደናገራለሁ። ብዙ ሰዎች እንደዛ ናቸው። ልበ ብርሃናት ግን በጣም ብቃት ያላቸው በጨለማ ውስጥ ምንም ነገር ማድረግ አይቸገሩም አይደለ? ከዛ ልበ ብርሃናት የሆኑ ሰዎች የሚያደርጉትን ነገር እኛ ሌላዎቹ ሰዎች ደግሞ በጨለማ ውስጥ በማድረግ የነዛን የልበ ብርሃናትን ስሜት ወይም የነሱን ዓለም እንድንገነዘብ የሚያደርግ የግንዛቤ ማስጨበጫ ኢቨንት ነበር፣ ፕሮግራም ነበረ። ገባሽ? እዛ ውስጥ ያለቀሽበት ምንድን ነው ምክንያቱም? ያው ትንሽ ስሜታዊ ሆኜ ነበረ። ምክንያት ያስፈልገዋል፣ ሪዝን እኮ ያስፈልገዋል ማማዬ አይደለ? ዲቴሽንሽን እዚህ ጋር እንድገልጪልኝ ነው የምፈልገው። ምክንያቱም እኔ ማልቀሴን በምን አወቅሽ አንቺ? አይታለሁ ማን አላየሁትም ነው። እሺ ያው ስሜታዊ ስለሆንኩኝ ነው ማለት እኮ። ስሜታዊ የሚሆን ሰው በአንድ ነገር ፊል ካላደረገ በቃ ዝም ብለሽ ማልቀሳችን። አሁን እኔ ዳዊት ጽጌ የለም ብዬ ፊል ኖሮኝ አልቅሼ የለ እሱ በሪዝን ነው። እና አንቺ ምን አይነት ሪዝን ኖሮሽ ነው እንደዛ ያልቀሹ? በሰዓቱ ያልጠበቅኩት ስሜት ነው የተፈጠረብኝ። ማለት ሲሄድ ደስ ብሎኝ አመኜ ፈቅጄ ተዘጋጅቼ ዲነሩን ኢንጆይ ላደርገው ምናምን ሄድኩት። ከዛ በኋላ እዛ ጨለማ ውስጥ ከገባው በኋላ ግን አንደኛ ግራ ገባኝ፣ ሁለተኛ ማድረግ የነበረብኝን ነገር መብላት ነበረብኝ፣ አልበላሁም። ትንሽ ነገር ሞከርኩኝ፣ ከዛ ግን መብላት አልቻልኩም። ስሜቴ ተረበሸ። አንዳንድ አክቲቪቲዎች ደግሞ ሰጥተውን ነበር እዛ ውስጥ፣ እሱን አክቲቪቲ ማድረግ አልቻልኩም። እንዳልኳችሁ በቃ ማለት እናንተ በጣም ጎበዞች፣ እግዚአብሔር የባረካችሁ፣ እግዚአብሔር የሚወዳችሁ፣ ብርሃናችሁ በልባችሁ ያለ ድንቅ ልጆች ናችሁ። እኛ ግን በቃ አይናችን ጋር ነው ያለን ብርሃን። ስለዚህ ግራ ነው የሚገባን። አሁን ልበ ብርሃናት እንደናንተ ያሉ ሰዎች እናንተ ስፔሻሊ በዛ ዳርክ ነገር ውስጥ ሆናችሁ በርቶላችኋል፣ እግዚአብሔር አብርቶላችኋል አይደል? ይሄንን ግንዛቤን ረሳሁት ልክ እዛ ውስጥ ስገባ ማለት ነው።
ልክ እናንተ አሁን ጨለማ ውስጥ እንዳላችሁ አይነት ስሜት ተሰማኝ። ትክክል ነበርኩኝ? እንዴት ማለት አልገባኝም። እናንተ ብርሃን አላችሁ አይደል? እግዚአብሔር ያበራላችሁ። እኔ ግን ጨለማ ውስጥ ስሆን የልብ ብርሃን ስለሌለኝ እንደናንተ በቃ ድቅድቅ ጨለማ ውስጥ ነበርኩኝ። ስለዚህ ምን ብዬ አስዩም አደረኩኝ መሰላችሁ? ትልቁ የተሳሳትኩት ስህተት እናንተ ጨለማ ውስጥ ናችሁ እና ልጆቼ በዚህ ሁኔታ ውስጥ ናቸው ያሉት ብዬ በማሰብ ትንሽ ስሜታው ሆንኩኝ፣ ተጨነቅኩኝ። ሰዎች ያደረጉትን ነገር ማድረግ አልቻልኩም፣ መመገብ አልቻልኩም፣ ምንም ነገር ማድረግ አልቻልኩም። በቃ ጥሩ ስሜት አለ፣ ስሜት የተደበላለቀ። ከዛ ማን አገዘሽ ታዲያ? በቃ እኔ ዝም ብዬ ሰዓቱ እንዲያልፍ ነው የፈለኩት የነበረው። እናንተን ነበር ሳስብ የነበረው እዛም ቦታ ሆኜ ማለት ነውና እውነት ነው አልቅሻለሁ። ጥሩ ስሜት አልነበረኝም። ግን አሁን ከዛ ከወጣሁ በኋላ ሳስበው በጣም ተሳስቻለሁ። እናንተን ጨለማ ውስጥ ናቸው ብዬ ማሰብ አልነበረብኝም። ተሳስቻለሁ። አልተሳሳትኩም? በጣም ነው የተሳሳችው። ግን ለሌላ ጊዜው እኛ ጨለማ ውስጥ አይደለንም። ቴንክ ዩ ዊልኝ ነው ወርቅ። አረ በእናትሽ ወይኔ በርከኪ በእናትሽ ጎበዞች። አሁን እንኳን ደስ ይበልሽ። አሁን ደስ ሁሌም ደስ ነው። አመሰግናለሁ። በጣም ነው የማመሰግነው። ሶልዬ መልእክትሽን እስቲ ድገሚልኝ። አሁን ተረጋግቼ ልስማሽ እስቲ። አሁን እንኳን በቃ ደስ ይበልሽ። ምንም ጨለማ ውስጥ አይደለንም። ደግሞ አንቺ እንደዛ ብለሽ ማሰብ የለብሽም። እኛ መቼም ጨለማ ውስጥ አንሆንም። እግዚአብሔር ብርሃኑን ለሁሉም ሰው ያበራል። ለኛ ብቻ አይደለም፣ ለሁሉም ሰው ያበራል። እኛ ድቅድቅ ጨለማ ውስጥ አይደለንም። እሺ፣ እንዳትጨነቂ፣ እንዳታለቅሺ፣ መደንገጥ የለም። እሺ፣ እግዚአብሔር ሁልጊዜም በአምሳሉ የፈጠራቸው ነገሮቹ የራሱ ንብረቶች ስለሆነ ይጠብቀናል። እሺ፣ በቃ አሁን ማልቀስ የለም ውዶቼ። ያው አሁን በተለቀቀው ዳይኒንግ ኢን ዘ ዳርክ ላይ ትንሽ ቲጂ ፊል አድርጋ ነበረና እናንተ ተለቋል፣ እዩት በደንብ አድርጋችሁ። ሄር ሶላን ዩቲዩባችን ላይ ፖድካስቶቻችንን ከእናታችን ጋር ያለንን ኮሚኒኬት ስናደርግ ያለውን ነገርና ለእናንተ ቤት ውስጥ የሚፈጠሩትን ጥሩ ነገሮች ይዘንላችሁ እንመጣለን። ይህንን ቲዩብ በደንብ እያያችሁልን፣ ሄራን ኤንድ ሶሊያና መንፈሳዊ ቲዩብን ደግሞ እናንተ በደንብ እያያችሁ ለሌሎች ሰዎች እንዲደርስም ሼር እያደረጋችሁ ሰብስክራይብ እያደረጋችሁ 1 ሚሊዮን አስገቡልን ወዶቼ። በጣም እንወዳችኋለን። ባይ